አንድ ፕሮቴስታንት ሰይጣን ሲያወጣ ባይ ሰይጣን እየቀለደ ነው ብዬ የማስበው እንጂ በትክክል አወጣ ካልኩኝ በቃ ትክክለኛ እምነት አለው ማለት ነው እንዴ። ይሄ እኮ በጣም ግልጽ ነገር ነው። እኔ አሁን አንተ ልታምን ትችላለህ፣ እኔ ሳወጣ አይተህ እኔ ያሱ ያንተ መብት ነው፣ ራይት ነው። እንኳን አይደለም ፕሮቴስታንት ውስጥ እኛ ቤት ራሱ የሚቀልዱትን ሰዎች የሚቀልዱ አሉ። እነዚህ ሰዎች እኔ አልቀበላቸው። በትክክለኛው ህግና ስርዓት እምነቱ በሚፈቅደው መንገድ ከሆነ ብቻ ነው እኔ ትረስት ማረገው በትክክለኛ መንገድ። ምክንያቱም ያሾፋል፣ ሰይጣን እንደሚያሾፍ እናውቃለን። ምክንያቱም መጽሐፍ ቅዱስ ላይ በጣም ብዙ አሉ እንደዚህ የአስቄዋ ልጆች እንደ ምስክር ናቸው። ብዙ ነገሮች አሉ። አጋንንት ሲያወጡ እንደነበረ ራሱ እዚያ ሐዋርያት ሥራ ላይ ይናገራል። የአስቄዋ ልጆች እንደዚህ ያለ እንትን የሚያረጉ ሰዎች አሉ። ፎር ዛት ማተር ጠንቋይም እንደዚህ ያለ ነገር ሊያረግ ይችላል የሚመስል ነገር። እሱን እንደ እንትን አትቁጠሩት፣ እንደ ጥላቻ ምናምን ባትወስዱ ጥሩ ነው። እኔ ጥላቻ የለብኝም። አይ ዶንት እንዴት አድርጌ ሆዴን እንደማሳያችሁ ማለት ነው። ዘ ኦንሊ ትምህርቱ ላይ ነው ፎከስ ማድረግ ያለብን። አሁን በጣም እንትን እየሆነብህ ስለሆነብኝ ነው እኔ አሁን ግልብ ይሆንብኛል። አሁን ሰይጣን በአብ ስም አይወጣም በመንፈስ ቅዱስም አይወጣም ሲል አንድ ሰው ስለምንድን ነው እያወራ ያለው? ሰይጣን የሚባለው ማንን ነው? እና ማውጣት የሚባለው ራሱ ማውጣት ሲባል ምን ማለት ነው? በኢየሱስ ስም ስለተባለም አይወጣም። እኔ ኢቨን አማኝ ሆኖ ራሱ ማለት አማኝ የሆነ ሰው ራሱ እኮ ሁልጊዜ ስለጠራው ይወጣል ማለት እኮ አይደለም። አማኝ ሆኖ ራሱ ሌላ መውጫ አጋንንት የሚወጣበት ለምሳሌ ሐዋርያት በኢየሱስ ስም ብለው አላወጣ ብለው ለምንድን ነው ያልቻልነው ማውጣት ብለው ሲጠይቁ ዝንቱ ዘመድ ይወጽ ዘንበለ ጾም ወጸሎት ወይንም ዘንበለ በጾም ወጸሎት የሚላል እንዲህ ያለው ያለ ጾምና ያለ ጸሎት አይወጣም። አብሮ አድግ ሰይጣን በጣም እንትን ያለ በጣም የለመደ አለ። በጣም ግንግን ያለ በቀላሉ የማይጮህ አለ። አሽዋፊ በጣም ቀልደኛ የሆነ አለ። ስለዚህ ጾምና ጸሎት የሚያስፈልገው አለ። በኢየሱስ ስም ስለተባለ ብቻ ዝም ብር እያለ የሚወጣ ቢሆን በዓለም ላይ ይሄንን ዓለምን የሚያጫርሰውን ጋኔል መርዝ የሚያሰራውን ሰይጣን በሙሉ ከምድሪቱ ጠራርገን እናስወጣው ነበር፣ እናባረረው ነበር። ራሱን እኮ ኢየሱስን እኮ ጌታችንን እኮ ራሱ ሰይጣን እኮ ቀርቦ እኮ ፈትኖታል። ሰይጣን እንዲህ በቀላል አይደለም፣ በእምነት ኃይል ነው የሚቀጠቀጠው። እሱ ደግሞ የእግዚአብሔር ልጆች የሆኑ ሁሉ ስልጣን ተሰጥቷቸዋል። በጥምቀት አጋንንትን ድል ማድረግ የሚችሉበትን ጸጋ መንፈስ ቅዱስ ስለተቀበሉ ጸጋው ራሱ ያንን ሰይጣንን የምናስወጣበት ጸጋው ራሱ በመንፈስ ቅዱስ የተቀበልነው ጸጋ ነው። ምንድን ነው እያወሩ ያሉት? እኔ አሁን አይገባኝም። እውነት ለመናገር በኢየሱስ ስም ብቻ ነው የሚወጣው እንጂ በአብ ስም በመንፈስ ቅዱስ አይወጣም ስትሉ ምንድን ነው የሚያወሩት? ሲሪየስሊ በቃ የሆነ ባዶ የሆነ ጥቅስ ነው የሚታየኝ ማለት ነው። እዚህ ላይ እናወራ ማለት ቴዎሎጂውን ውስጡን እስኪ ገብተን እንየው። የሰይጣን ባህሪ ምንድን ነው? እግዚአብሔር ሰይጣንን ልናሸንፍበት የምንችለው በኢየሱስ ስም አጋንንት ማውጣት ወይንም ደግሞ በስሜ ሲል ምን እያለ ነው? ሌላ አብ ውስጥ የለም መንፈስ ቅዱስ የለም እያለ ነው። እሱ ራሱ እኮ እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ የእግዚአብሔር መንግስት በመካከላችሁ ቀርባለች ብሏል። ማቴዎስ 12 ላይ ማለት ነው። ራሱ ጌታ በቤልዜቡልን ያወጣል ያሉ ሲሉት ከመጨረሻ ያላቸው ነገር ምንድን ነው? እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ የእግዚአብሔር መንግስት ምን እያለ ነው? በእግዚአብሔር መንፈስ እኔ በእግዚአብሔር መንፈስ ነው አጋንንትን የማወጣ አለ ጌታ ራሱ። በራሱ ስም ማውጣት አይችልም ማለት ነው። እና መንፈሱና እሱ እንዴት ነው የሚለው? የማውጣት ስልጣን ራሱ የባህሪ ገንዘብ አይደለም ወይ? አንድ የሥላሴ አንድ አይደለም ወይ? አንድ የሥላሴ አንድ አይደለም ወይ? አያቸው። እዚህ ላይ ነው ማውራት ያለብን። እኔ አሁን በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ በእግዚአብሔር ስም አጋንንት ይወጣል ስል የማስወጣት ኃይል አጋንንትን የመቀጥቀጥ ኃይሉ አንድ ኃይል ነው፣ የአብና የወልድ የመንፈስ ቅዱስ። ኦኬ ያ ነው። ስሙ ላይ ብቻ ከሆነ ደግሞ
እኔ እዚህ ሀገር ግብረ ሰዶማዊ ጂሰስ የሚባል ሰው አውቃለሁ። ስሙ በራሱ ባዶ ኢያሱ ማለት ወይንም ኢየሱስ ስለተባለ ስሙ ማተር ዝም ብሎ ስሙ እንትን ይላል ማለት አይደለም። ከእምነት ጋራ እንዴት ነው መጽሐፍ ቅዱስ የሚነግረን የሚለው ላይ ካወራን በትክክል ቴዎሎጂውን ልንረዳ እንችላለን። ባዶ ጥቅስ ብቻ ከሆነ ግን ሲሪየስሊ እኔ ብዙም አውርተን የምንግባባ ስለማይመስለኝ እንደተባለው ነገሮችን የሚያበላሽብን ከሆነ በየቤታችን ማስተማር ስለምንችል ማቆም እንችላለን ለማለት ነው። ስለዚህ አጥሩ ይሄን ብታጠሩልን ወደ ዋናው ብንገባና በአብ ስም በወልድ ስም መጀመሪያ ሶሊ አንድ አካሄዱን ላስተካክሎ አንዴ አዳምጣ አንዴ አካሄዱን ላስተካክሎ። የመጀመሪያው መጽሐፍ ቅዱስን ባዶ ጥቅስ መባባል የለብንም። የመጀመሪያው ማካሄዱ በአብ ስም ይወጣል አይወጣም ብላችሁ በሉ አትበሉን። የምንለውን መቀበል ከፈለጋችሁ ቀሲስ ቆል ጨርስሎት የምንለው መጽሐፍ ቅዱሳዊ ከአባቶች አንስተን የምናወራውን ነገር መቀበል ነው። አለመቀበል ለኖ መጽሐፍ ቅዱሳዊ ስለሆነ ማለት ነው የመጀመሪያው። ስለዚህ በአብ ስም ይወጣል አይወጣም በሉን ብሎ ነገር የለም። ጥያቄውን እሱ ላይ ማድረግ የለብንም። መጽሐፍ ቅዱስ የሚለው ምንድነው የሚለው ነው የምንማማረው። ስለዚህ አካሄዱን ማስተካከል አለብን ብዬ አስባለሁ። ሁለተኛው ጴንጤዎች ልኮች ስላልሆናችሁ በኢየሱስ ስም እሱ እንትን እኮ አይደለም። እኔ እሱን ችግር የለውም አውጡ፣ ምንም ችግር የለውም። እኔ መብታችሁ ነው። እኔ አሁን የኔን እንትን ስለሆነ እሱ ላይ አንከራከርም ነው አይደለም። አሁን እየፈለጉ ያሉት እርሶ በአብ ስም ይወጣል አይወጣም የሚል ሰዎች ሆነ እንዲላችሁ የኛ ጥያቄ እሱ ነው። ኮንሰርናችን እኛ የምናወራው እንደ እግዚአብሔር ቃል ነው የምናወራው። እርሱ አሁን ባዶ ጥቅስ ላይ ቆመ ምናምን እንደሚሉት አይደለም። ጥቅሱ ካለ በሱ ላይ ቆመን ነው የምናምነው። እኛ መቀበል ያለበት እኛ የምናምነውና የምናስተምረውን ነው እንጂ እርሱ መስማት የሚፈልጉትን መናገር አንችልም። ስለዚህ በአብ ስም ይወጣል አይወጣም የሚባል ነገር ልናወራ አንችልም። ሁለተኛው መነሻው ኢየሱስን እንዲያስረድ የሚፈልገው መምህር ኢየሱስን እንዲያስረድ የሚፈልገው በቤልዜቡል ሲል በቤልዜቡል አጋንንት እንትን ሳወጣለ ሲሉት ኢየሱስ እዛ ቦታ ላይ በመንፈስ ቅዱስ ስም አጋንንትን አውጥቷል ብለው ነው የሚያምኑት እርሶ? አይ ቆይማ የኔ ወንድም ተስፍሽ፣ እኔ አሁን እንደ ትልቅ ሰው ነው ማውራት የምፈልገው። መጫጫ እኔ ሶርቲ ስለሆነች ነው የገባሁት። በጣም እዚህ ቤት በመከባበር ስለሚወራ ነው። እኔም እዚህ መጥቼ አድቫንቴጅ መምታት አልፈልግም ሆነስትሊ። ምክንያቱም ራሴ ቤቴን ብከፍት ይህንን ማውራቱን እዚያም ማውራት ስለምችል ማለት ነው። እንደውም እዚህ ሌሎቹ እየጠሩኝ ነው እዚህ የገባሁት ሰላምም ለማለት ጭምር ነው። አሁን እኛ እናንተን ትክክል አይደላችሁም እያልን እየወቀስናችሁ ያለ ነው በኢየሱስ ስም ብቻ እንጂ በአብና በመንፈስ ቅዱስ አይወጣም ስላላችሁ ነው። በቃ ይሄ ነው። ይሄ ከሆነ ምን እያላችሁ ነው የሚለው የኛ ጥያቄ እሱ ስለሆነ እሱን ካጠራችሁ በኋላ ከዚያ እናንተ ሌላ የምታነሳቸው ጥያቄዎች አሉ። ኦኬ በአብ ስም ይወጣል፣ በወልድም ስም በመንፈስ ቅዱስ ስም ይወጣል። ግን እናንተ ደግሞ በሚካኤል ወይንም በማርያም ወይም በቅዱሳን ስም ትላላችሁ የሚለውን ወደዚያ ራሱ መሄድ እንችላለን። ግን ዋናው የመጀመሪያው እዚህ ላይ ስለሆነ እኛ ሐሳብ እናንተ አንስታችሁ ስትወቅሱንም የነበረው እናንተ ማለት አይደለም ያው እንደ ፕሮቴስታንት ማለት ነው በኢየሱስ ስም ብቻ ነው የሚወጣው የሚል ክሌም አድርጋችኋል። በአብ ስም በስላሴ ለራሱ ከቁጥር ጋር የተያያዘ እሱ ግድ የለም እንትውና በአብ ስም በመንፈስ ቅዱስ ስም ይወጣል አይወጣም። አሁን ይሄ አይወጣም ከሆነ እኔ ደግሞ ይወጣል ነው የምለው። ከዚያ እዚያ ላይ ነው ማውራት። እስቲ እናስረዳ ሐሳቡን ፍሬም ያድርጉት። አንድ ቆይሶሊ ሁለተኛ ሳሚ ቅድም ሲያስረዳውት ሲናገር ካልሰሙት ወይ ሳሚ እንዲደግምሎት ማድረግ ነው። ስለ ኢየሱስ ስናወራ ስለ ትሪኒቲ አንስተን እያወራን አይደለም ብሎ በግልጽ አስቀምጧል። ስለዚህ በኢየሱስ ክርስቶስ ላይ ያለውን የስሙን ስልጣን በትክክል ሳሚ አብራርቷል። የኢየሱስ ክርስቶስን ስም ስንጠቀም ብሎ ከትሪኒቲ ጋር አሁን እናንተ ድከምትሉት ጋር አይደለም ብሎ አብራርቷል። ወይ እሱ ያለው ነገር ምናልባት በኔትወርክን በመናል ካልተሰማውት እንደገና ይድገሙሎት። ከዛ ውጪ ግን እያልኩት ያለውት ነገር አሁንም ከአክብሮት ጋር ነው የምናገረው። በአብ ስም ይወጣል አይወጣም የሚል ጥያቄ
መመለስ አንችልም፣ አንመልስሎትም። እየመለስን ያለ ነው ግልጽ የሆነውን ነው። ሳሚ ምናልባት ካለህ ቅድም ያብራራኸውን እንደገና አብራራላቸው ምናምን ያንን ስለሆነ እሺ እንግዲያስ አንድ ነገር ልበልና ወደ ሳሚ። አሁን አንደኛ እኔ በእርጋታ እንደምናወራ ከሆነ ከአንድ ሰው ጋር ላወራ ፈቀዱልኝና ከአንድ ሰው ጋር እናወራ። የኔን ጥያቄ መልሱልኝ። ዋናው ርዕሱ ላይ አሁን እኛንም በእርጋታ እናወራበት ካልን እንደ ትልቅ ሰው ኦኬ። እናንተ ራሳችሁ ሚስ አንደርስታንድ ተደርጋችሁ ከሆነ ለራሳችሁ ልጆች ይሄንን የኛን ጥያቄ መልሱላቸው። ምን እያለን በአብስም በቃ ኢየሱስ ብቻ ነው ሰይጣን የሚወጣው፣ ከዛ በተረፈ በአብና በመንፈስ ቅዱስ ሰይጣን አይወጣም የምትሉ ከሆነ ንገሯቸው። ከዚያ እኛ መሞገታችንን እንቀጥላለን ማለት እሱ ላይ ነው እኔ አሁን ጥያቄ ያለኝ። ከዚያ ውጭ እኔ ከቶፒክ ውጭ አላወራም በእውነቱ። እና ዝም ብሎ እንትን የምንል ከሆነ ምንም ችግር የለም። እናንተ ማስተምሩ ጸሎትን መቀጠል ይችላል። እኔ ልውጣ ፍቀዱልኝ። አይ መምህር ለምን ይወጣሉ እንዴ? ቀሲስ ቆይ አንዴ ትላንትና እንዳይሆን ነው ማለት ነው። አንድ ጊዜ ትላንትና ቆይ አንዴ ሱረቲ ምንድን ነው መሰለሽ መጀመሪያ እሳቸው የሚፈልጉትን ነገር ካላልን ልክ አይደለም የሚባልና መስማት ካልፈለጉ ልክ ነው ቢወጡ ነው የሚሻለው። እያስረዳን እየተናገረ እንችላለን። ተስፍሽ አንድ ጊዜ ለማተስፍሽ መማማር እኮ እንችላለን አይደል? አንድ ጊዜ የፈለጉት እሳቸው ምንድነው? ቆይ አንዴ ትላንትን ቆይ ሄልዬ ልክ ነሽ። ግን አሁን እሳቸው ቅድም ሄሉ አልተቀበሉትም ወይ አልተቀበሉትም ወይ አልሰሙትም። ሳሚን መጀመሪያ እሱን ይጨርሱ። ወደ ወንድሞቻችን የሰማው ይመስላል። አትሂጂ፣ ወደኛ ወደ ወንድሞች አትሂጂ። ግድ የለሽም ታዩ፣ ግድ የለሽም። ኦኬ ከሳሚ ጋር ይጨርሱ። እኔ ወደ ወንድሞች አልሄድኩም። እኔ በቃ ወደ ወንድሞች አልሄድኩም። ትላንትና ሁላችንም ባለንበት ቆይ ሄሉ ቆይ፣ አይ ከሳሚ ጋር ያወሩ ቀሲስ፣ ከሳሚ ጋር ያወሩ ነው ጥሩ። ከአንድ ሰው ጋር ስለፈለጉ እሳቸውም በመግባባት ከሳሚ ጋር ያወሩ አይሻልም ቀሲስ? አይ እንትን ይበል። እኔ አሁን ፖለቲካ እየመሰለብኝ ስለሆነ ግድ የለም። እኔ አሁን እውነት መናገር በቃ ምንም እኮ አሁን ሳሚ ጋር ተደዋውለንም ማውራት መጠየቅ እችላለሁ እኮ የግል ጉዳይ ቢሆን ኖሮ። አይ ሌሎችንም ስለሚያስተምርኩ ነው ቀሲስ። እርሶ ከሚወጡ ትምህርት ላይ ስለምናነሳው እኛም እንደ ኦርቶዶክስ ጥያቄ ስላለብኝ እኔ ጥያቄ አለብኝ። ጥያቄ አለኝ። ጥያቄን ከመለሳችሁልኝ ይገባኛል ማለት ነው፣ እረዳችኋለሁ። እኔ እኮ አስረዱኝ እምነታችሁ። ይኸው ሳሚ መልሱልታል እኮ ቀሲስ። ከሳሚ ጋር መወያየት አይችሉም? እሺ እንቀጥል። በጣም ደስ ይለኛል። እሺ ሳሚ ይቀጥሉ። እሺ ሳሚ አሁን የእውነቴን ነው ከልቤ ነው። እኔ አሁን በኢየሱስ ስም ብቻ ነው የሚወጣ በአብ ስም በመንፈስ ቅዱስ ስም አይወጣም ሲባል በእውነት አይገባኝም። በቃ አስረዳኝ፣ ምን ማለት ነው የሚለውን ሪሊ። ይሄ የእናንተ ትምህርት ነው። አሁን ሁላችሁም ይሄንን ተስማማላችሁ? አሁን በአብ ስም አይወጣም በመንፈስ ቅዱስ ስም አይወጣም። ቆይ እንደዛ አይነትማ ብዙ ቪዲዮ የሚቀረጹ ስላሉ እንደዛች ያለች ዳይሬክት ጥያቄ ለሌላ ያጋልጣል። ስለዚህ እንዴት ነው እሱ ፕሮቴስታንቱ በክርስቶስ ኢየሱስ ስም ብሎ አጋንንትን ሲያወጣ የመጀመሪያው አጋንንት በምንድን ነው የሚወጣው የሚለውን እንደነገሩት አሁን ድጋሚ ያንን ነገር ያብራራል ማለት ነው። ከዛ ውስጥ ጥያቄ ሲኖሩት ይቀጥላል ማለት ነው። እንደዛ ብናደርግ ጥሩ ነው። ሳሚ ምናልባት እንደገና ማብራራት ሊኖርብህ ይችላል እና በፕሮቴስታንቱ ከፕሬዚዳንት ጋር ሆኜ ነው እየሰማሁኝ ነው። ሶል አሳሪስትና ከዛ ወይ አግዝ ከዛ መጥቼ ከእሳቸው ጋር አወራለሁ። ከቀሲስ ሊያወሩ እሺ፣ አግዝ መቀጠል ትችላለህ። ማርቆስ 16 ላይ በዚያ መሰረት ሐዋርያትም አጋንንትን ሲያወጡ የምናየው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው። እንግዲህ ስለዚህ ስም ታላቅነት በተለይ ሐዋርያትም መስክረዋል። በመንፈስ ቅዱስ ተነድተው ነው የጻፉት ይህ ስም ታላቅ መሆኑን። በዚህ ስም የጠላት ስራ ሁሉ እንደሚፈርስ፣ በዚህ ስም አጋንንት እንደሚወጡ እነሱ ደግሞ ልምምዱን ጭምር አሳይተውናል። ስለዚህ መጽሐፍ ቅዱሳዊው ትምህርት ያ ነው። አሁን ይህንን ነገር ስናነሳ በአብ ስም
አይወጣም ወይ የሚለው ጥያቄ እንግዲህ የተነሳው ይሄንን ከመቃወም ነው ብዬ ነው የማምነው። ለምን ይወጣል አይወጣም የሚል ነገር አግዝ ድምጽህ ጌታችን ኢየሱስ ክርስቶስ ኦኬ። መብራት ጠፍቶ ነው። ይሰማል? አሁን ይሰማል? አዎ ይሰማል። እሺ፣ መብራት ጠፋና ዋይፋይ ተቋርጦ ነው። እሺ። እና ለምሳሌ ጥምቀትን በሚመለከት ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ነው ያዘዘው። አሁን እዚህ ጋር ለምሳሌ ጥያቄ አናነሳም። በአማኑኤል ስም ሳይጠመቅም እንዴ አንልም። በእግዚአብሔር ስም አንልም። በመጽሐፍ የአምላክን የምናነሳው ጥያቄ የለም፣ ተቀምጧል። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ነው ያለው። ይህ እንደውም እንደ ዶግማ ነው። ጥምቀት የሚፈጸመው በአብ በወልድ በመንፈስ ቅዱስ ስም ነው። እዚህ ላይ ለምሳሌ አሁን በኢየሱስ ስም አይቻልም ወይ አንልም፣ ልንልም አንችልም። ተጠማቂው ስሙን ይጠራል፣ አጥማቂው ግን በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። ምክንያቱም ግልጽ የሆነ ትእዛዝ ስለሆነ ማለት ነው። አጋንንትን ስለማውጣትም ጌታችን ኢየሱስ ክርስቶስ ያስተማረው በኢየሱስ ክርስቶስ ስም ወይም በስሙ እንድናወጣ ነው። በስሙ እንድናወጣ ነው ያስተማረው። ሐዋርያትም ሲያወጡ የምናየው በስሙ ነው። እንግዲህ በቤተክርስቲያን አገልግሎት ውስጥም እኔ እስከማውቀው ድረስ ይህን ስም ነው የሚጠሩት። ሰሞኑንም አንስቻለሁ። ለምሳሌ ቀሳውስት እስከማውቀው ድረስ መጽሐፍ ቅዱስ ጌታም ራሱ የተናገረው ያን ስለሆነ ሐዋርያትም ደግሞ ከዚህ ስም በቀር የጠሩት ስም የለም። የጠሩት ኢየሱስን ነው። የኢየሱስን ስም ነው የጠሩት። በኢየሱስ ስም ነው አጋንንትን ያወጡት። ይህ ማለት አብ የሚለውን ስም፣ መንፈስ ቅዱስ የሚለውን ስም ወይም ሌሎቹን የአምላክ ስሞች ኃይል የላቸውም ብለው ነው አይደለም። እኛም እንደሱ እያልን አይደለም። እኛም ስለዚህ ጉዳይ ስንናገር ከታዘዘው አንጻር ሲደረግ የነበረውም እንደዚያ ነው። ቅድም ለምሳሌ ቀሳውስት ወደ ንስሐ ልጆቻቸው ቤት ገብተውም እንኳ ጻኡ መናፍስት ርኩሳን በስሙ ለእግዚእነ ኢየሱስ ክርስቶስ ብለው ጠበል እንደሚረጩ ተናግሬያለሁ። እየተናገርኩ ነበረ የተቋረጠው እና ሌላ ስም አይጠሩም። ሌሎች ስሞችን እንግዲህ መጥራት የተጀመረው ምናልባት በወንጌል እንቅስቃሴ በኩል ይህ ስም ስለሚጠራ ኢየሱስ የሌሎች ተደርጎ ተወስዷል። ባለፉት ዘመናት ኢየሱስ የኛ አይደለም፣ ኢየሱስ የሌሎች ነው ተብሎ ተወስዷል። አሁን ግን ለውጦች እየመጡ ነው። እንዲህ ስል እንግዲህ ህዝቡ ካለማወቁ የተነሳ እንጂ ቤተክርስቲያኒቱ ኢየሱስ የኔ አይደለም ብላለች እያልኩ አይደለም። በመጽሐፍቷ ውስጥ ገብተን ብናነብ አሁን ለፈውስ የሚጠራው ስም ኢየሱስ እንደሆነ ነው የምንረዳው። ኢየሱስ እንደሆነ ሌሎቹን ስሞች ሲጠቀሙ አናይም። ያንን መሰረት አድርገን ነው አጋንንት በኢየሱስ ስም ይወጣሉ እያልን ያለ ነው። አሁን እዚህ ጋር በሌሎች ስሞች አይወጣም ወይ የሚለው ጥያቄ መነሳት አለበት ወይ? በመጽሐፍ ቅዱስ እመራለሁ፣ መጽሐፍ ቅዱስ የእምነቴ ዋና መጽሐፍ ነው ብሎ የሚያምን ሰው በቃሉ ውስጥ ለታዘዘው ነገር ነው ቅድሚያ መስጠት ያለበት። ቃሉን ነው መታዘዝ ያለበት። ሌሎች
ስርዓቶች፣ ልምምዶች ቢኖሩ እንኳ በቃሉ ነው መመዘን ያለባቸው። አሁን በኢየሱስ ስም ነው አጋንንት የሚወጡት ስንል ሌሎቹ የእግዚአብሔር ስሞች ኃይል የላቸውም፣ ከኢየሱስ ስም በታች ናቸው፣ ከኢየሱስ ስም በታች ናቸው እያልን እንዳልሆነ ሊታወቅ ይገባል። እንደሱ ያለ የለም። በአብ በወልድ በመንፈስ ቅዱስ አንድ አምላክ የምናምን ነው። ስለዚህ ስሞቹ ላይ ምንም ጥርጣሬ ነው እያልን እንዳልሆነ ሊታወቅ። ነገር ግን የታዘዘው ኢየሱስ አውጡ ያለው በስሙ ስለሆነ እኛም ያንን ነው ተግባራዊ ማድረግ ያለብን። ልክ ጥምቀት ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሏል። አጥማቂው በኢየሱስ ስም አያጠምቅም። የኢየሱስ ስም ከአብ ከወልድ ከመንፈስ ቅዱስ ስሞች ያንሳል በሚል አይደለም፣ ትእዛዝ ስለሆነ ነው። ትእዛዝ ስለሆነ በእግዚአብሔር ስም አያጠምቅም፣ በአማኑኤል ስም አያጠምቅም፣ በመድኃኔዓለም ስም አያጠምቅም። በሌላም በብሉይ ኪዳንም በአዲስ ኪዳንም በተለለጡ ስሞቹ ጥምቀትን አይፈጽምም። ምክንያቱም አብ ወልድ መንፈስ ቅዱስ ተብሎ ስለታዘዘ። ከአጋንንት ስራት ነፃ ለማውጣትም ወይም አጋንንትን ያወጣሉ ያለውም በስሜ ነው። ስሙ ደግሞ ማን ነው? ኢየሱስ ነው። ስሙን ኢየሱስ ትይዋለሽ፣ ስሙን ኢየሱስ ትለዋለህ ተብሏል። ኢየሱስ የተጸውዖ ስሙ ነው፣ መጠሪያ ስሙ ነው። ኢየሱስ ይመጣል የተባለው መሲህ ነው። ስለዚህ ይህ ስም ነው የተሰጠን። ይህ ስም ስለተሰጠን እንጂ በጎንዮሽ የሚነሱት አሁን አያወጣም ትላላችሁ የሚለው ጥያቄ ከዚህ ትእዛዝ ጋር ነው የሚጋጭ። እኛ አሁን ቃሉ ስላላለን ኢየሱስ በአብ ስም አውጡ ስላላለን ነው። ለምን አጥምቁ ያለው እንኳ በአብ በወልድ በመንፈስ ቅዱስ ስም ስለሆነ ያንን ነው የምንጠብቀው። እዚህም ጋር ይሄንን ነው የምንከተለው ለማለት ነው እንጂ በስላሴ ስለማናምን አብ ወልድ መንፈስ ቅዱስ ከኢየሱስ የተለዩ ናቸው በሚል ስሞቹን ወደ ማወዳደር ገብተን አንዱ ከሌላው ይበልጣል፣ አንዱ አጋንንት አያወጣም በሚል አይደለም። በቃ ያዘዘንን ማድረግ ስላለብን ነው። ነገር ግን ሌሎች ስሞች ይጠራሉ። ለምሳሌ አሁን ሌሎች ስሞች እንደው ከአምላክ ስም ውጪ የሆኑ ስሞችም የፍጡራን ስሞች አጋንንትን በማስወጣት ውስጥ ይጠራሉ። እነዚህስ ትክክል ናቸው ወይ ብለን እንደውም እሱን ነው እኛ ልክ አይደሉም፣ እነዚህ ነገሮች መስተካከል አለባቸው። ለምን የሚጠራው ስም ኢየሱስ ነው። በተለይም ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ የተጻፈው ቃል ከፈውስ ጋር ተያይዞ ነው የተነሳው። ሰውየው ተፈወሰ፣ ያ ሽባ ተፈወሰ። የተፈወሰው በኢየሱስ ስም ነው። ስለዚህ ጴጥሮስ የፈወሰው ይህ ስም መሆኑን በዚያ ክፍል ገልጧል። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለዚህ አጋንንትን የሚያወጣ ሽባን የሚተረትር የሚፈውስ ስም ኢየሱስ ነው። እንድንበት ዘንድ የተሰጠን ስም ኢየሱስ ነው። ከዚህ አንጻር ነው ቃሉ ስላለ እንጂ የሱን ስሞች በማወዳደር ይሄኛው ያወጣል ይሄኛው አያወጣም በሚል አይደለም። ስለዚህ የታዘዝነውን ብናደርግ እሱ እግዚአብሔርን ደስ ያሰኛል። በተረፈ ግን ያው ለሌሎቹ ስሞች እኩል ክብር አለን። ይህ ስም ግን አጋንንት እንዲወጡበት የተሰጠ ስም ነው ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ተባረክ አግዝ ሳሚ ይመቻል። አሁን አይ ቲንክ ቀሲስ ወጥተዋል። ይሰማለሁ። ልቀጥል? ትሰማለህ? ጸሎት ቀጥል። ዘርዬ እንዴት ነህ? ሰላም ብያለሁ። አትታዩኝም? እሺ። አግዝ ባነሳው አንደኛ የኛን ራሱ ክሌም ያነሳ ነው ጥያቄው። እንደው የኢየሱስ ስም አያወጣም እሱን ከመቃወም የተባለው እሱ ውሸት ነው። ሊትራሊ አያወጣም የሚል አቋም ይዘን አይደለም። ርዕሱም የተነሳው ከዛ አውድ ስላልነበረ ማለት ነው። በክርስቶስ ስም አጋንንት ይወጣሉ? አዎ በደንብ ነው የሚወጣው። እሱ አይደለም እያጨቃጨቀን ያለው። አሁን ከናንተ ወገን የሆኑ ሰዎች እኔ ሊትራሊ እኔ ፈልግ ምንድነው ጠይቀውም አይደለም ወደዚህ አይነት ነገር ይገባን የነበረውና አይወጣም የሚል ነገር አለ። እሱን ክሌም ነው እኛ እየተቃወምን ያለ ነው። በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም የሚሉ ሰዎች አሉ። እናንተ አትሉም፣ እሰየው ካላላችሁ ደስ ይለናል። ግን ከናንተ ወገን የሚሉ ሰዎች ግን አሉ። እኔ ቤቴን ከፍቼ እንደውም ምንም ኃይል የላቸውም ብሎም ራሱ የሞገተኝ ሰው አለ።
በዚህን ያህል ደረጃ ነው። አጠቃላይ የክርስቶስ መሰጠቱ ይቅርታና እኔ አንድ ነገር ፈለግኩኝ ማለት ኦርቶዶክስ ለምሳሌ በአብ ስም በመንፈስ ቅዱስ ስም አጋንንት ይወጣል ብላ ታምናለች። መጽሐፍ ቅዱስ አስተምሮ ሳለ አሁን እንትን ከሚሆን እዛ ቤት አንተ ቤት የተነሳውን ነገር ሐሳብ ከምናነሳ አግዝ ለምሳሌ እንደ መጽሐፍ ቅዱስን ያወራው ቅድም ኦልሬዲ ስለእናንተ ያነሳውን ነገር እኛ እንደዛ አንልም ብለህ ስላስተካከልክ እናንተ ደግሞ ምንድነው የምትሉት በመጽሐፍ ቅዱስ ምንድነው የምትሉት የሚለውን ብንወያይ አይሻልም? አሁን ሰዎች ሁሉም ያን ነገር ያሉት ሰዎች ዋናው ክሌም ግን እሱ ነው። አሁን ወደ እንደዚህ አይነት ጥያቄም ውይይትም ያስገባል። እኛ በኢየሱስ ስም አጋንንት ይወጣል አይወጣም የሚለውን እና ወይሱ ግራ ገብቶን አይደለም ጥያቄ ሆነው ነው። ስለዚህ እንደዛ ሳይሆን መጽሐፍ ቅዱስ አዎ በሚለው ስም አጋንንት ይወጣል ብለን እናምናለን። ለምን ስም በሌሎች ስሞች እንደሚወጣ ግን ይነግረናል። በሌሎች ስሞች እንደሚወጣ ይነግረናል መጽሐፍ ቅዱስ እኮ። እሱን አንዴ ልጨርስ። አይ መጽሐፍ ቅዱስ ይነግረናል ወይ ነው የምልህ። እኔ አሁን እናንተ እንደምታደርጉ ግልጽ ነው፣ ግን መጽሐፍ ቅዱስ በሌሎች ስሞች እንደምናወጣ ያስተምረናል ወይ ነው? እሱንም አዎ ያስተምራል። አንዴ ሰማኝና ከዛ በኋላ እኮ እሺ ሰማኛ አዳምጠኝ። ሌሎቻችሁ ማይክ አትክፈቱ። ጸሎት ሐሳቡን ይጨርስ። ከዛ ጥያቄ ካለን ምን ጠይቀው ይሻላል። እሱ ሙሉ ሐሳቡን እንዲጨርስ ማለት ቀጥል ጸሎት። አዎ ስለዚህ በልዩ ሁኔታ በመጽሐፍ ቅዱስ ላይ በስሜ አጋንንትን ታወጣላችሁ ብሎ ክርስቶስ ተናግሯል። ኢየሱስ ክርስቶስ በሚለው ስም አጋንንት እንደሚወጣ እናምናለን። መጽሐፍ ቅዱስ ግን ይሄ ብቻ ነው የሚል ሙግት ስለነበር ነው ከእናንተ ጋር እየተሟገትን ያለ ነው። ኢየሱስ ሊያውም ክርስቶስን ራሱ አያካትትም። ኢየሱስ የሚለው ብቻ ነው አጋንንት የሚወጣበት የሚል ሙግት ስለመጣ እሱ ልክ አይደለም የሚል ነው። በሱ ስም ይወጣል፣ አዎ ይወጣል። በሌሎቹ ስምስ ይወጣል ወይ? በደንብ ይወጣል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶቹን ሲያዛቸው ጥምቀትን ባዘዛቸው ጊዜ በአብ በወልድ በመንፈስ ቅዱስ ስም እንድናወጣ አዘዋል። ማን ነው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጉ ብሏል። ይሄ ራሱ እኛ አዳማዊ ማንነታችንን ጥለን ክርስቶሳዊ ማንነታችንን የምንለብስበት ስም ራሱ በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው ጥምቀት ነው። ስለዚህ ከአጋንንት ስልጣን አኳያ የአብም የወልድም የመንፈስ ቅዱስ ስም እኩል ኦቶሪቲ ያለው ነው እንጂ ኢየሱስ ብቻ ይበላይ የሚሆንበት ነገር መጽሐፍ ቅዱስ አያሳየንም ነው። ይሄ በአንድምታ ትርጓሜያችንም እንደውም እስራኤላውያን ከግብፅ ሀገር መውጣታቸውን እና ፈርዖን በባህር መስጠሙን አያይዛ ቤተክርስቲያን ትተረጉመዋለች። ስለዚህ ይሄንን ስም ለመጠመቂያ ካደረገው ከአዳማዊነት የምንላቀቅበት ከሆነ ከዚህ ራሱ መረዳት እንችላለን። መጽሐፍ ቅዱስ አዘሆል በብሉይ ኪዳን ዳዊት በበገና እየደረደረ እርኩስ መናፍስት ከንጉሱ ላይ ዞር እንዲል ሲያደርግ እናያለን። አብ ወልድ መንፈስ ቅዱስ በሚለው ስም ደግሞ ቅድም እንደነገርኩ በጥምቀት የዳቢሎስ ስራ የፈረሰበት ከመሆኑ አኳያ ኃይል እንዳለው እናምናለን። በመጽሐፍ ቅዱስ ደግሞ እንዲሁ እንኳን በስም በእግዚአብሔር አብ ወልድ መንፈስ ቅዱስ እግዚአብሔር በሚለው ስሙ ይቅርና በጳውሎስ ጨርቅ በግዑዝ በሆነ ነገር እግዚአብሔር ኃይሉን ገልጦ ደግሞ አጋንንት ሲወጡ እናያለን። ስለዚህ አዘሆል መጽሐፍ ቅዱስ የሚለው ምንድነው ነው? የእናንተን ስህተት እያልን እየተናገርን ያለ ነው። ከምን አንጻር ነው? ኢየሱስ ብቻ ነው አጋንንት መውጫ ሌላው አያወጣም ከሚለው አንጻር ነው እንጂ ኢየሱስ የሚለውን ስም ከመቃወም ወይም ትክክል አይደለም በሱ ማውጣት ልክ አይደለም የሚል አቋም ኖሮን አይደለም። ስለዚህ ይሄ ነው ያለው። መጽሐፍ ቅዱሳዊም ነው። እግዚአብሔር ሲሰራበት የነበረ ነው። ያህዌ በሚለውን ስም አጋንንቶች ይርዳሉ፣ ይንቀጠቀጣሉ ብለን እናምናለን። ስለዚህ ይሄንን ነው መጽሐፍ የክርስቶስ ስም። እሺ የኢየሱስ ስም አጋንንት ማውጫ ሆነ ማለት የአብና የወልድ የመንፈስ ቅዱስ ስም አያወጣም የሚል አንድምታ የለውም ነው ሙግታችን። ቀጥሉ። አሁን እንደ መጽሐፍ ቅዱስ ንገረን ብለን ለምሳሌ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ
በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን የአብ የወልድ የመንፈስ ቅዱስ ስም እዛ ጋር ስለተጠራ ሰዎች ወደ እግዚአብሔር መንግስት የሚጨመሩበት አንዱ ጥምቀት ነው ብለህ ስለምታምን ኦልሬዲ የዘላለም ህይወት እንኳን አግኝተውበታል በዛ መንገድ። ስለዚህ አጋንንትን ቢወጡበት እንደሱ እንደንተረጉም የትኛው ሐዋርያ ያደረገው? አሁን ስፔሲፊክ የተደረገው ጥያቄው ምንድነው? ጌታ ኢየሱስ ክርስቶስ በስሙ ቅድም አግዝ ሲናገር ነበር ማርቆስ 16 ላይ በስሜ አጋንንትን ታወጣላችሁ ነው ያለው ጌታ ኢየሱስ ክርስቶስ። ልክ እንደዚህ መጽሐፍ ቅዱስ ያስተምሩ እንደሆነ አሁን ለመከራከር በአብ ስም አጋንንት ወጥቷል፣ በመንፈስ ቅዱስም አጋንንት ወጥቷል፣ ወይም ደግሞ መንፈስ ቅዱስ በስሜ አጋንንት አውጡ ብሎ አስተምሮናል ወይ? አሁን እንዳስተምሮ ነው የምናወራው። አሁን አንተ አንድምታው እንደዚህ ይፈታዋል ብለህ ያስቀምጥከው ነገር እንደ አንድምታው ነው ማሳየት ይጠበቅብህ፣ ትምህርት ስለሆነ ጸሎት የዚህ ጋር የምታነሳው። ሲቀጥል ጳውሎስ በጨርቁ አጋንንት አስወጥቷል ወይ? የጳውሎስ ጨርቅ አጋንንት አስወጥቷል የሚል መጽሐፍ ቅዱስ ማስረጃ አለ ወይ? ለምን ከአውዱ ውጭ ለምን ተተረጉማላችሁ? አሁን ይኸውልህ በጣም እኛን እየከሰሳችሁ ስለሆነ እንደዚህ ያደረጋችሁ እንደዚህ ያላችሁ የሚል ክስ ስለሆነ መጽሐፍ ቅዱስ ላይ የትኛው የጳውሎስ ጨርቅ ነው የትኛው ጋር ነው አጋንንት ያስወጣው? ቅድም ቀሲስ እኔ ያላልኩትን ነገርም ብለዋል። ለምሳሌ የአስቄዋ ልጅ አጋንንት ሊያስወጡ ሲሄዱ ደበደቧቸው፣ ቦጫጨቋቸው እንጂ የሚሉ አጋንንት ወጣላቸው አይልም። ስለዚህ አጋንንት የሚወጣው በኢየሱስ ክርስቶስ እንደሆነ እንኳን ቢታመን የአስቄዋ ልጆች ጳውሎስ በሚያምነው በኢየሱስ ስም ውጣ ሲሉት ስላላመኑ የአስቄዋ ልጆች አልወጣም። ስለዚህ በእምነት እንደሚወጣ እኛ እናምናለን። የክርስቶስን የኢየሱስን ስም አዳኝነት አምነው ሰው ሲገስጸው አጋንንት እንደሚወጣ ይናገራል። አሁን ስፔሲፊክ ለእኛ የምትጠይቁትን ጥያቄ ነው ወደ አንተ ያዘብኩት። በአብ ስም በወልድ ስም በመንፈስ ቅዱስ ስም አጋንንት ይወጣል የሚል ትምህርት የቱ ጋር ነው? ወልድ ማለት የክርስቶስ ስም ነው እናምናለን። አሁን ወልድ የሚለው ስም ተጠቀሰ ምናምን ነገር አለ። ኢየሱስ የሚለው ስም ስለተጠቀሰ አይደለም እኛ እያልን ነው። ወልድ ብለን ስንጠራም ኢየሱስ ክርስቶስን ብለን ስንጠራ ማን ነው እየጠራን ያለው የሚባለው ከስላሴ አካል አንዱን እየጠራ እንደሆነ ይታወቃል። ስለዚህ አሁን አንተ ቀደም ያነሳቸው መጽሐፍ ቅዱስ አግሪመንቶች ሁሉ ለእኔ ትክክል ናቸው ብያለም። ለምን የጳውሎስ ጨርቅ አጋንንት አስወጣ አይደለም ካለ መጽሐፉን ከፍተ ማሳየት ይጠበቅብሃል። ሲቀጥል ደግሞ ማርቆስ 16 ላይ ያለውን ጠቅስ ነው ማቴዎስ 28 ላይ ያለውን ጠቅሰክ በአብና በወልድ በመንፈስ ቅዱስም ተጠመቁ ስለተባለ አጋንንትም በአብ በወልድ በመንፈስ ቅዱስ ስም ይወጣል የሚል ነው እሱ ቦታ ትምህርቱ ወይ? ይሄን ነገር መልስልኝ። እሱን እኮ አንደኛ ጥያቄያችን ሙግቱ የነበረው ዘርሽ አሁን ዳይቨርት እየሆነ እየተቸገርን ያለ ነው። እኛ በኢየሱስ ስም አይወጣም አይደለም ሙግቱ ብያለሁ። በዋናነት በእናንተ ወገኖች የመጣው ምንድነው? በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም የሚል ነው። ለሱ እናንተ ማስረጃ ማምጣት አለባችሁ፣ እኛ ሳንሆን ማለት ነው። አይወጣም ለሚል አካል ለሱ ነው እኛ እየተሟገትን ያለ ነው። እንዴት ነው የማይወጣው? አይወጣም ይወጣልን አላነስ። ቆይ ጸሎት ከኛ ጋር ላይ እየተወያየ ያለው እሱን ከተወያየህባቸው ሰዎች ጋር ነው እሱ መጠየቅ ያለብህ። አሁን እኛ አንተን ነው እየጠየቅን ያለው። እናንተ በአብ ይወጣል ካላችሁ በመንፈስ ቅዱስ ይወጣል ካላችሁ ማስረጃ ስጡን ስንልህ የጠቀስከው የመጽሐፍ ቅዱስ ጥቅስ ቆይ ጸሎት የጠቀስከው የመጽሐፍ ቅዱስ ክፍል አንተ የምትለውን ነገር አይልም። በትክክል አስረዳን። እሱ የተጻፈው ለሌላ ሐሳብ ነው። ስለዚህ አንድምታ ነው እንትን ነው እያልክ ሌላ እንትን ሐሳቡን እኮ አብራራቸው አይደለማ። አሁን የኛ ሙግት እኮ ቅርጹን አሁን እናንተ ወይ መመለስ መቻል አለባችሁ እንድንስማማ። የአብ የወልድ የመንፈስ ቅዱስ ስም አጋንንት ይወጣል በእነሱ ስም የሚለው ትቀበላላችሁ ወይስ ሳትቀበሉ አሳዩን ብቻ ሙግት ነው ያዛችሁት? እሺ ጸሎቴ መመለስ መቻል ቁጥር እያወጣች ስለሆነ ለሌሎቹ ምድል ስጣቸው ዘርሽ ሁለት ሰው እንዳይሆን። እሺ ጸሎት እንድጨችን ጸሎት ብቻ እንዲመልስ ደግሜ እንትን ጸሎቴ ሳሚ ቅድም እኛ የምናምነውን እኮ ተናገረ ሳሚ ማለት ነው። ከሱ ውጭ ሌላ ነገር ከፈለግ ሳሚ መልሶ ያስረዳል። እኔ ግን አንተ አሁን ስለተናገርክ አንተ የተናገርከው ሐሳብ ላይ አጥራልኝ እንጂ እያልኩ ያለው እንትን አይደለም። ዳይቨርት ያደርጋል አንተ ስላነሳ አጥራው ሐሳብ ነው። ቆይ ሳሚ አዘሆል ያለውን የክርስቶስን እያብራራልን ነው ያለው። በመንፈስ ቅዱስ ስም አጋንንት ይወጣል የሚለውን አዎ ብሏል እንዴ? እኔ አልሰማሁም። እሱ አይ መልስልሃለሁ፣ ችግር የለውም። ግን ሄሉ የምትሆነው ነገር ካለ ትናንትም ስጠይቅ ያ ስላልተመለሰልኝ ነው ዛሬም አልሰማሁም። እንደዚህ አይነት ቀጥታ አዎ ያወጣል አያወጣም የሚል ነገር መልስ አይደለም የሚሰጠው። ይሄ በሌለበት ሁኔታ እንዴት አድርጋችሁ ነገ ደግሞ ሄዳችሁ በኋላ እንዲህ ብለዋል አንተ እንዲህ አላልክም የሚል ነገር እንዲሰራ ሳይሆን አግባብ ባለው መሰረት ይመለሳል። ሄሎ እናንተ እኮ ጠየቃችሁን ያላችሁት በቀጥታ አምጡ የሚል ጥያቄ ለኛ በተመሳሳይ ያቀርባችሁ። አንዴ ወልድ አድርገው። እሺ ችግር የለብኝም። አይ እኛ እንመልሳለን። ሶሪ ችግር የለውም። በምትፈልገው ጥያቄ ቀጥታ ዳይሬክትሊ የምጠይቀውን ጥያቄ ቀጥታ እንመልስልሃለን። ግን ሶሪ ሀይሉ የምትለው ነገር ካለ
ትበልና እኛ መጽሐፋዊ የሆነው መረጃ እናስቀምጥልሃለን። የኛን እምነት ይሄን ስልህ የኔ የግል እምነት አይደለም ወይ የሄሎ የግል እምነት ሳይሆን እንደ ቤተ እምነት እምነታችን ስለሆነ ማለት ነው። ሶ ሄሎ የምትይው ነገር ካለ በይና ከዛ አይውሽ ቀሲስ ባይወጡ ኖሮ አሪፍ ነበር። ትንሽ ቢዚ ሆኜ ነው። ሄሎ የምትይው ነገር አለ? ሄሎ ሚትነስ ምናልባት እኮ እኛ ኦነስትሊ እኮ ትላንት በመማማር መንገድ ምናልባት ጸሎት ስላልነበረ እንጂ ስፒር ባለበት ሌሎችም ኦርቶዶክሳውያን ባሉበት ወንጌል አማኞች ባሉበት ተማምረናል። ትላንት ሰደንሊ ሰው እንግዳ ቢመጣ ቤቴ ውስጥ የቀሲስን እግር አጥባለሁ ወይ? ሪሊ ደግሞ ያን ያህል ቫልዩ ሰጠዋለሁ ወይ? ያን ያህል ትልቅ ትኩረት ሰጥቼ አደርገዋለሁ የሚለው አንደኛ ትሁት መሆን ከጌታችን የምንማረው ትህትናን ነው። እንግዲህ ዳዊትም ልበ ትሁተ ወየዋህ ይቤልን እግዚአብሔር ብለዋል። ትሁት ልብና የቀናውን መንፈስ እግዚአብሔር አይንቅም ብሏል። እግዚአብሔር ልባቸው ለተሰቅሩ እግዚአብሔር ለየዋሃነ ልብም ብሏል ዳዊት። ራሱ ጌታም እኔ የዋህ ነኝ በልቤ ትሁት ነኝ ከኔ ተማሩ ብሏል። ስለዚህ ትሁት መሆን ያስፈልጋል ነው። ቅዱስ ዮሐንስ አፈወርቅ ተረጎም አማልክት ዘበጸጋ የተባሉ ካህናት ናቸው። በብሉይ ኪዳን እንኳን የነበሩት ተብለዋል እና ደግሞ በሐዲስ ኪዳን የእሱን ስራ እንሰራ ነው እና ምንድነው የኦን ዘ ፕሪስትሁድ የዮሐንስ አፈወርቅ መጽሐፍ በጣም የሚገርም ነገር ይናገራል። ባስሌዎስ እና ጓደኛው ባስሌዎስ ቅዱስ ባስሌዎስ እናሱ አብረው ነው ብዙ ህይወታቸው በጣም የሚዋደዱ ናቸው። በጣም ይዋደዱ ነበር። ክህነት ሊቀበሉ ሲሉ ዮሐንስ አፈወርቅ ብቁ ነኝ ብሎ አያምንም ነበር። በተለይ በምድር ያሰራች በሰማይ የተፈታ ይሆናል የሚለው ስልጣን በጣም ይከብደው ነበር። ይህንን የሚያክል ስልጣን በጎችን ጠብቅ እረኞች እና እውነተኛ እረኛ ነፍሱን ስለ በጎቹ ያኖራል የሚለው ቃል እኔ ለበጎች ነፍሴን ማኖር እችላለሁ ለምእመናን እኔ ለዚህ ነገር በፍጹም የተገባው አይደለም ብሎ ያምን ነበር ዮሐንስ አፈወርቅ እና ክህነት ሊቀበሉ ሲችሉ ግን ባስሌዎስ እንዲሾም ይፈልጋል። እኔ አልሾምም እምቢ ብሎ ጓደኛውንም ጭምር ማስቀረት አይፈልግም። ስለዚህ ምንድነው ያደረገው ዮሐንስ አፈወርቅ? እሺ ክህነት እንቀበላለና ይዞት ሄደ። ከዛ መጨረሻ በዚያ በሲመቱ ቀን በቀረቡበት ቀን ዮሐንስ ባስሌዎስ እዛ ክህነት የሚቀበልበት ቦታ ላይ ከደረሰ በኋላ ዮሐንስ አፈወርቅ ጠፍቶ ሄደ። እኔ የጠፋው ክህነትን ንቆት አይደለም፣ ክህነትን አቃሎ አይደለም። ለዚህ ነገር እኔ ብቁ አይደለሁም ግን ባስሌዎስ ይሾም ብሎ በጣም ይወደዋል፣ በጣም ያከብረዋል። ጓደኛው ቅዱሳን የራሳቸው ክብር ከሚገለጥ የጓደኛቸው ክብር ቢገለጥ ማለትም ይሄ ማጋለጥ ማለት ሳይሆን እነሱ ከፍ ቢሉ ይወዳሉ እና ጠፍቶ ሄደ። ባስሌዎስ ተሾመ ማለት ነው። በጣም አዘነ ባስሌዎስ። እንዴት እንደዚህ ያደርገኛል፣ እንዴት ይክደኛል ብሎ በጣም አዘነ። በኋላ ለምንድን ይሄን ያደረግ ተብሎ ንቀው ነው ክህነቱን ተብሎ ሲጠየቅ በጣም ዮሐንስ አፈወርቅ ደግሞ እንደሚታወቀው በፍልስፍናው ቁንጮ ላይ ደርሶ የነበረ ነው እና ሰክሰሽን የፈላስፎችን ያስቀጥልናል ብለው ያምኑት የነበረ ይጠብቁት የነበረ ነው እና አይደለም እኔ ለዚህ ነገር ብቁ አይደለሁም ብዬ ነው ብሎ ነው የመለሰው። በኋላ በግድ ተሾመ፣ አልቀረለትም። የሚገርመው እንግዲህ ይሄ ዮሐንስ አፈወርቅ በጣም ትሁት ከመሆኑ የተነሳ እዚያ አንደኛ ቆሮንቶስ ምዕራፍ 6 ላይ መልአከ እግዚአብሔር ቆመ 10 ዓመት እንዘ ያርግ ላይለ ወንዘ ይወርድ ታይተ የሚል አንድ አርኪ አለ። ዮሐንስ አፈወርቅ ይታምሩ ከመላእክት እግዚአብሔር ምንድን ነበረ ለኮየን ነው የሚለው እኛ የእግዚአብሔር መላእክትን እንኳን በመላእክት እንኳን እንድንፈርድ አታውቁምን የሚልበት ላይ ትርጓሜ አንድምታችን የሚያብራራው አለ። ዮሐንስ አፈወርቅ 10 ዓመት ያቆመው መልአክ አለ ቀሳፊ ሊቀስፍ ሲል ታሪኩ ረጅም ነው እንዳሳጠረው መሰለኝ እና አይ
ሳላጠምቃት እንዳትቀስፋት ብሎ መልአኩን ያቆመዋል እና አጥምቋት። ከዚያ መልአኩ ዮሐንስ በሌላ መንገድ ይሄዳል። ከስንት ጊዜ በኋላ ወዳጆቹ ናቸው እነዚህ ልጅ እየሞተባቸው በጣም ተቸግረው ሾተ ላይ ሆነው ደግ ካህን ቢያጠምቅላቸው አትሞትም ሲላቸው አይ ከዮሐንስ አፈወርቅ በላይ ወዳጅማ ደግማ ምን አለ ብለው ዮሐንስ አፈወርቅን አምጥተው ሊያጠምቅ ሲሄድ ነው መልአኩ ሊቀስፋት ሲል በመንገድ ተገናኝቶት አይ የት እየሄድክ ነው ምንድነው ሲለው እኔ ሰማያዊ መልአክ ነኝ ልቀስፍ ነው ሲለው አይ እንዳትነካት ብሎ አቆመው እና ከስንት ጊዜ በኋላ ማን ሲለው እንግዲህ ታሪኩን ይነግረዋል። ደግም አላደረኩ በላውን ፈቃድህን ፈጽም ብሎታል። እና ይህንን መላእክትን እንኳ ማቆም የሚችል ስልጣን ካህናት ዘይተገብረ ለካህናት ተገብረ ለመላእክት ዘይተገብረ ለመላእክት ተገብረ ለካህናት ስጋው ደግሞ መፈተት የሚችሉ በጣም ትልቅ ስልጣን ነው። ክርስቶስን በምድር ላይ ወክለው የሚሰሩ ናቸው። በነገራችን ላይ አገልጋዮች ካህናት እና ይህንን ያደረገው ዮሐንስ አፈወርቅ መላእክትን በዚህ ደረጃ ስልጣን እንኳን የኖረው ዮሐንስ አፈወርቅ ለምንድን ነው ከተባለ ትሁት ስለነበረ ነው። በቃ በትክክል በህይወቱ ክርስቶስ እንዲሰራ ፈቃደኛ ስለነበረ ነው። እና እኛ ዛሬ ለመሾም በጣም ሩጫ ነው፣ በጣም መሽቀዳደም ነው፣ በጣም መሯሯጥ ነው ያለው እና ስለዚህ ትሁት መሆን ነው አንደኛው የመጀመሪያው ትሁት መሆን ነው። በመጽሐፈ መነኮሳት ወይም ማር ይስሐቅ ላይ አንድ ነገር አለ። ካህን ሆይ ክርስቶስን ለመምሰል ከወደድክ ራስክን ከፍጥረት ሁሉ በታች አድርገህ ቁጠር ይላል። እንደ ዳዊት አንሰ ጽዮን አኮሰብ ምኑን በአበሰብ ወስውት በውስተ ሕዝብ ማለት እንደ ቅዱስ ጳውሎስ ጭንጋፍ ነኝ ለሚሉ ሰዎች የእግዚአብሔር ምሕረትና የእግዚአብሔር ቸርነት የእግዚአብሔር ድንቅ ስራ በህይወቱ የሚገለጥበት ነው እና ትሁት መሆን ነው አንደኛው። ክርስቶስን ለመምሰል ትሁት መሆን እና የራስ ኢጎን ማስወገድ ያስፈልጋል። እንግዲህ የዘመናችን ትዕቢት እንደምታዩት ነው። ጦርነቱ እኛ ከሌለን ቤተክርስቲያኗ የለችም የሚል የመነኩሴ ማት፣ የቄስ ማት፣ የዲያቆን ማት ነው የምታዩት። እኛንን እኮ እኛ ከሌለን እንደው ምንድነው ብትሆኑ ምን ትሆናላችሁ? በቃ የእናንተ መኖር በእኛ እጅ ላይ ነው አይነት እቡይነት እና የምንመለከተው። ሁለተኛ የጸሎት እና የተጋድሎ ህይወት ነው የሚያስፈልገው። ክርስቶስን ለመምሰል እንግዲህ የሚያስፈልገው ይሄኛው ነው ማለት ነው። ምን መሆን? የጸሎት ሰው፣ የተጋድሎ ህይወት ክርስቶስን ከምንመስልባቸው የመጀመሪያ ትሁቱን ነው ብያለሁ። ሁለተኛ ጸሎት፣ ክርስቶስን ራሱ ለአርአያነት ለቤዛነት ያደረገው ነገር በሙሉ ለአርአያነት ለቤዛነት ነው። ለአርአያነት ካደረገው አንዱ ጸሎቱ ነው። በጸሎቱ ተጋድሎ በገዳመ ቆሮንቶስ ጾሞ ጸልዮ አጋንንትን ድል አድርጓል። እናንተም ብትጾሙ ብትጸልዩ አጋንንት ድል ይደረጋል ብሏል። በሐዋርያትም ስልጣን ከሰጣቸው በኋላ ሰይጣንን በኢየሱስ ስም እያሉ አልወጣ ሲል ዝንቱ ዘመድ ይወጥ ዘንበለ ጾሞ ጸሎት ወይም ዘንበለ በጾሙ በጸሎት በጾምና በጸሎት ካልሆነ በጾምና ያለ ጸሎት አይወጣም ብለዋል። እና ጾም ጸሎት አጋንንትን መቀጥቀጫ ነው፣ ራሱ ቀጥቅጦታል። እና የጾም የተጋድሎ ሰው መሆን ያስፈልጋል። በሉቃስ ወንጌል ምዕራፍ 5:16 ላይ ያለው ራሱ ትግሁ ወጸልዩ ከመ ይትባኡ ውስተ መንግሥቱ የሚለው ራሱ በጌቴሴማኒ የጸለየው ጸሎት፣ እነዚህ ነገሮች በሙሉ የሚያሳዩት ትሁቱን ጌታ እንድንመስል የተጋድሎ ሰው መሆን እንዳለብን ነው። በዚህ በመጽሐፈ ዲድስቅያ ላይ አንቀጽ 6 ላይ ካህን ሆይ ሌሊትና ቀን ሳይሰለችህ ስለ ሕዝቡ ማልድ፣ አንተ በሕዝቡና በእግዚአብሔር መካከል የቆምክ መካከለኛ ነህና አንተ ካልጸለይህ ሕዝቡን ማን ያስታርቃቸዋል ይላል በጥያቄ መልክ። እና ካህን መካከለኛ ነው፣ አስታራቂ ነው። ክርስቶስ ማእከለ እግዚአብሔር ወሰብ በሰውና በእግዚአብሔር መካከል የጥሉን ግድግዳ ሰባቱን መስተጻረራን የተጋጠሙበት መካከለኛ ነው እና ከራሱ ጋራ በተዋህዶ ስሙ ሰውን አስታርቋል። አማኑኤል በተባለው ስሙ ባህርየ ሰብ ተገልጦ የሰውንም ባህሪ በማድረግ እርቁ ተፈጽሞ ድንግል ማርያም የእርቅ ሰነድ እንላታለን። እርቅ ትስብእትና መለኮት የተዋሃዱባት ይሄ ሀየሰ ከብረ ወረሰ ተላለ የሚለውን ስም
ትስብእት የወረሰበት የከበረበት በተዋህዶ ማለት ነው። ከመለኮት ጋራ በተዋህዶ የከበረበት ነው እና እግዚአብሔር ሰውን የታረቀው ማለት ነው። ይሄ በእግረ አጋንንት ሲጠቀጠቅ የነበረው ባህሪ ሰብ ተዋርዶ የነበረው ልጅነትን አጥቶ የነበረው የሰው ባህሪ የአምላክነትን ገንዘቡ ሲያደርግ እርቁ የሚጀምረው እዚያ ላይ ነው። ቀራንዮ ላይ ይፈጸማል፣ ይደመደማል ማለት ነው። ወአመተላልኩ ምድር ስብ ሁሉ አብዬ ብሎ የዚህ ዓለም ገዥ ይጣላል፣ የዚህ ዓለም ፍርድ ደርሷል፣ እኔም ከምድር ከፍ ከፍ ያልኩ እንደሆን ሁሉን ወደ እኔ ስባለሁ በማለት ማለት ነው። ስለዚህ ካህን ሌሊትና ቀን በምልጃ መቆም አለበት፣ መጸለይ አለበት እና ክርስቶስን የሚያስመስለን አንዱ የጸሎት ህይወት ካለን ነው። አይ ቲንክ ሊቃውንትም ስለመጡ በጣም ብዙ ወደ 20 ነጥቦችን ዘርዝሬ ማታ ያዘጋጀሁት ነው። እውነት ለመናገር ብዙ ስለምንቀባጥር በተለይ እንደኔ ያለው ደካማ ሰው አቅም ያንሰኛል አንዳንድ ጊዜ እና ትሁቱ ጌታ ቀድሶ ያገለገለበት ቀን ከሆነ ሪሊ እኔ እሱን ወክዬ ነው አሁን መቅደሱ ላይ ቆሜ የማገለግለው? ያንን ትሁት ጌታ መስሏል። ምን ነው አሁን የሚመስለው? እውነት ለመናገር እንዴት ከበረ በእኛ፣ እንዴት በእኛ ተገለገለ እግዚአብሔር። እንዴት ያል ትሁት ነው፣ እንዴት ያል ደግ ነው እግዚአብሔር። እኮ ሲቀጣ ራሱ እኮ በነገራችን ላይ ጥላቻ የለው። በኃጢአት የተጨማለቀ ሰው ሲፈርድብን እንኳ ፍትሃዊ ስለሆነ አምላክ ለፍትህ ለኃጢአት የሚገባውን ቅጣት ይሰጣል እንጂ እየጠላን አይደለም። ወደ ሲኦል እንኳን ምን የሚልከን እያዘነ ነው። እግዚአብሔር ባህሪው ፍቅር ስለሆነ ጥላቻ በእርሱ ዘንድ ስለሌለ ጨለማም ስለማይቀርበው ብርሃን ብቻ ስለሆነ እግዚአብሔር ኃጢአተኛ እንኳን ብንሆን ኃጢአታችንን እንጂ ኃጣንን የማይጠላ ከኃጢአተኞችና ከቀራጮች ጋር በላ የተባለ የተከሰሰ ነው በዚህ እና በእውነት ጥሩ ርዕስ ነው ያነሳሽው። ክርስቶስን እንመልከት። ሙሴ ብድራቱን ትኩር ብሎ እንዳየ ነቢይ ያነስለክሙ ማኅበሪክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል፣ ያንን ነቢይ የማትሰማ ነፍስ ከህዝቡ ተለይታ ትጠፋለች ተብሎ በዘጸአት የተጻፈው የእግዚአብሔር ቃል በሐዋርያት ሥራ ላይ ተፈጽሞ ያ እንደ ሙሴ ያለ ነቢይ ራሱ ክርስቶስ እንደሆነ እርሱን አለመስማት ሞትን እንደሚያመጣ እምነት ደግሞ ከመስማት እንደሆነ ያስተማረን በቅዱስ መጽሐፍ በኩል የመከረን እርሱ እንደሆነ መረዳት ያስፈልጋልና ሁልጊዜም አንድ ሰው ራሱን ማነጽ